በየቀኑ ሶሻል ሚዲያ ስትከፍቱ አንድ አይነት ምስል ይደጋገምላችኋል። በአንድ ስልክ ብቻ ያለምንም ድካም በሰከንዶች ውስጥ በሺዎች የሚቆጠር ዶላር ሲታፈስ ታያላችሁ። ፎሬክስ የዘመኑ የሀብት ማማ መውጫ አቋራጭ ተደርጎ ይሰበካል። ግን ለመሆኑ ይህ በአይናችሁ የምታዩት አሃዝ በእውነት የእናንተ ሊሆን ይችላል? ወይስ የብዙዎችን ህይወት የበላ በሚገባ የታቀደ ዲጂታል ወጥመድ? ዛሬ በቪዲዮአችን ከማስታወቂያዎቹ በስተጀርባ የተደበቀውን መራራ እውነት፣ ቴክኒካዊ ሚስጥሮችና የሸሪዓው ድንጋጌዎች ምን እንደሚሉ በጥልቀት እናያለን። አብራችሁን እስከ መጨረሻው ድረስ ቆዩ። ፎሬክስ ወይም የውጭ ምንዛሬ ገበያ በዓለማችን ላይ ትልቁ የፋይናንስ ገበያ ነው። በየቀኑ ከ7.5 ትሪሊዮን ዶላር በላይ ገንዘብ ይዘዋወራል። ይህም ከዓለም አቀፍ የሸቀጦች ገበያ በብዙ እጥፍ ይበልጣል። በመሰረቱ የውጭ ምንዛሬ ልውውጥ ሐላል ነው። ለምሳሌ ከአዲስ አበባ ወደ አሜሪካ ለመጓዝ ብርህን ወደ ዶላር በባንክ ብትቀይር ይህ ህጋዊና ሐላል የሆነ የንግድ አይነት ነው። ነገር ግን እስልምና ለዚህ ግብይት ጥብቅ መስፈርቶችን ያስቀምጣል። የመጀመሪያው ልውውጡ እጅ በእጅ በቦታው መሆን አለበት የሚል ሲሆን፣ ሁለተኛው ደግሞ ገንዘቡን በቁጥጥር ስር የማድረግ ሁኔታ መኖር አለበት የሚል ነው። ታዲያ ፎሬክስ እንዴት ነው የሚሰራው? በቀጥታ ወደ ዓለም አቀፉ የፎሬክስ ገበያ ገብተው መነገድ የሚችሉት ግዙፍ ባንኮችና ቢሊዮን ዶላር ያላቸው ተቋማት ብቻ ናቸው። እኛ ተራ ግለሰቦች ግን በራሳችን መግባት አንችልም። ስለዚህ እንደኛ አይነቱን ሪቴል ትሬደር ከትልቁ ገበያ ጋር የሚያገናኙ መካከለኛ አካላት ወይም ብሮከሮች ያስፈልጉናል። ብሮከሮቹ በስልካችሁ ላይ የምትጠቀሙበትን አፕሊኬሽን ፕላትፎርም ያቀርብላችኋል። እናንተም በዛ አፕሊኬሽን አማካኝነት ግዛ ወይም ሽጥ የሚል ትዕዛዝ ታስተላልፋላችሁ። በተራው የንግድ ዓለም ላይ የእቃ ዋጋ በብር ወይም በዶላር ይጨምራል። ለምሳሌ አንድ ሰዓት በ1000 ብር ገዝታችሁ በ1200 ብር ብትሸጡት 200 ብር ታተርፋላችሁ። በፎሬክስ ግን እንዲህ አይደለም። የገንዘብ ምንዛሬ ዋጋ የሚቀያየረው በብር ወይም በሳንቲም ሳይሆን ፒፕስ በሚባሉ በጣም ጥቃቅን ነጥቦች ነው። ለምሳሌ የዶላር ዋጋ ከ1.1000 ወደ 1.1001 ቢቀየር የጨመረው በ0.0001 ነጥብ ብቻ ነው። ይህ ማለት ምንዛሬው በጣም በትንሹ ነው የሚንቀሳቀሰው ማለት ነው። አሁን አስቡት፣ በዚህ ጥቃቅን የዋጋ ለውጥ በቀን 1000 ዶላር ለማትረፍ ቢያንስ 100,000 ዶላር የራስህ መነሻ ካፒታል ሊኖርህ ይገባል። ምክንያቱም ዋጋው የሚንቀሳቀሰው በጣም ረቂቅ በሆኑ ነጥቦች ስለሆነ ከፍተኛ ትርፍ ለማግኘት ከፍተኛ ገንዘብ ማንቀሳቀስ ግድ ይላል። ነገር ግን አብዛኛው ሰው ይህን ያህል መነሻ ካፒታል የለውም። ታዲያ እንዴት ነው በ10 እና በ100 ዶላር ሀብታም ትሆናላችሁ ተብሎ የሚሰበከው? አሁን ወደ ዋናው ወጥመድ እንሸጋገር። ያን 100,000 ዶላር የራሳችሁ ካፒታል ስለሌላችሁ ብሮከሮች ሌቨሬጅ የተባለ የብድር ድጋፍ ያቀርብላችኋል። እናንተ 100 ዶላር ብቻ አምጡ፣ እኛ ቀሪውን 99,900 ዶላር እንሞላላችኋለን የሚል አጓጊ ጥሪ ያቀርባሉ። ነገር ግን እነዚህ ድርጅቶች ለእናንተ ጥቅም የቆሙ የበጎ አድራጎት ተቋማት አይደሉም። ይህን ብድር የሚያቀርቡት በሁለት መሰረታዊ ወጥመዶች ታጅቦ ነው። የመጀመሪያው ስዋፕ ፊ ወይም ኦቨርናይት ኢንተረስት፣ የቀጥታ ወለድ የምንለው። በፎሬክስ ደንብ የገዛችሁት ምንዛሬ ሳይሸጥ አድሮ ወደ ቀጣዩ ቀን ከተሸጋገረ ስዋፕ ፊ የተሰኘ የክፍያ ተመን ይታሰብበታል። ይህ ክፍያ በሸሪዓው ድንጋጌ በግልጽ የተከለከለ ሪባ ወይም ወለድ ነው። ብሮከሩ ላበደርኩ ገንዘብ የማደሪያ ዋጋ በሚል ሰበብ ከኪሳችሁ ወለድ ይበላል። አንዳንድ ብሮከሮች ከወለድ ነፃ የሆነ ኢስላማዊ አካውንት አለን ቢሉም ክፍያውን ኮሚሽን ወይም አገልግሎት በሚል ስያሜ ቀይረው መልሰው ከእናንተ መውሰዳቸው አይቀሬ ነው። ሁለተኛው ኮንዲሽናል ሎን ነው፣ የቅድመ ሁኔታ ብድር። ብሮከሩ ይህን በ100 እጥፍ የሚሰላ ብድር የሚያቀርብላችሁ አንድ ግዴታ ጥሎባችሁ ነው። እሱም በእኔ ፕላትፎርም ላይ ብቻ መነገድ አለባችሁ የሚል ነው። በእስልምና የንግድ ህግ ደግሞ ብድርን ከንግድ ጋር ማቆላለፍ የተከለከለ ተግባር ነው። ብሮከሩ ብድሩን የሰጣችሁ በእያንዳንዱ እንቅስቃሴያችሁ ላይ ኮሚሽንና ትርፍ ለመሰብሰብ እንዲያመቸው ነው። ይህ ተግባር በሸሪዓው ሁለት ግብይቶችን በአንድ ላይ ማቆላለፍ ተብሎ ይጠራል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ብድርና ሽያጭን በአንድ ላይ በቅድመ ሁኔታ ማከናወንን ከልክለዋል። ሌላው የሌቨሬጅ መዘዝና ትልቁ ኢፍትሃዊነት የሚታየው እዚህ ጋር ነው። ብሮከሩ ገንዘብ አበድረሃለሁ ቢልህም የሚመጣውን ኪሳራ ግን በፍጹም አይጋራህም። እንዴት መሰላችሁ? ለምሳሌ 1000 ዶላር ዲፖዚት አድርጋችሁ በሌቨሬጅ አማካኝነት
የ$100,000 ግብይት ብትጀምሩ ገበያው ባልታሰበ ሁኔታ በትንሽ በመቶ ቢወርድና ያ የራሳችሁ $1,000 ሊያልቅ ሲል ወይም 90% እና 93% አካባቢ ሲደርስ ብሮከሩ ወዲያውኑ ግብይቱን ይዘጋዋል። ብሮከሩ የሰጣችሁን ብድር ለማዳን ሲል የእናንተን የቀረች የመጨረሻ ሳንቲም ሳይቀር ነጥቆ ያስወጣችኋል። ይህ የመርጅን ኮል ወይም ሊኩዊዴሽን ይባላል። በአጭር አነጋገር ትርፉን ካተረፋችሁ ከብሮከሩ ጋር ትጋራላችሁ በኮሚሽን እና በስፕሬድ መልክ። ኪሳራውን ግን ከከሰራችሁ እናንተ ብቻችሁን ትሸከማላችሁ። ብሮከሩ የእሱ ሳንቲም እንዳትነካበት ሲል የእናንተን የድካም ዋጋ በአንድ ሰከንድ ውስጥ ዜሮ አድርጎ ሜዳ ላይ ጥላችኋል። ይህ አበደርኩህ የሚለው ብድር አንተን ገደል ውስጥ ለመክተት የተዘጋጀ ገመድ መሆኑን የምትረዱት ያኔ ነው። አሁን ደግሞ ወደ ሌላኛውና እጅግ አሳሳች ወደ ሆነው የፎሬክስ ክፍል እንለፍ። ብዙዎቻችሁ ስልካችሁ ላይ ባይ ወይም ሴል ስትሉ እውነተኛ ገንዘብ እየገዛችሁ ወይም እየሸጣችሁ ይመስላችሁ ይሆናል። እውነታው ግን ከዚህ የራቀ ነው። በሪቴል ፎሬክስ ውስጥ ትክክለኛ የገንዘብ ዝውውር አይከናወንም። እናንተ የምትነግዱት ሲኤፍዲ ኮንትራክት ፎር ዲፍረንስ ወይም የዋጋ ልዩነት ውል የተሰኘውን የዲጂታል ወረቀት ነው። ይህ አሰራር በገንዘብ ዓለም ደሪቬቲቭ ይባላል። ይህም ማለት አንተ ዶላሩንም ሆነ ዩሮውን በአይነቱ አትገዛውም። የምትገዛው በገንዘቦቹ የዋጋ መለዋወጥ ላይ የተመሰረተ የመወራረጃ ውል ብቻ ነው። ለምሳሌ ዛሬ በስልክህ 1,000 ዩሮ ገዝተህ ብሮከሩን ዩሮውን በአይነቱ ስጠኝ ብትለው ሊሰጥህ አይችልም። ምክንያቱም አንተ የገዛኸው ዩሮውን ሳይሆን የዩሮውን ዋጋ ብቻ ነው። ነገሩን ይበልጥ ግልጽ ለማድረግ ሲኤፍዲ ማለት ከብሮከሩ ጋር የምታደርጉት የቁማር ውል ማለት ነው። ግብይቱ የሚከናወነው በሚከተለው መርህ ነው። የገንዘቡ ዋጋ ከፍ ካለ ብሮከሩ የዋጋ ልዩነቱን ላንተ ይከፍላል። የገንዘቡ ዋጋ ዝቅ ካለ ደግሞ አንተ የዋጋውን ልዩነት ለብሮከሩ ትከፍላለህ። ልብ በሉ፣ እዚህ ጋር ምንም አይነት ዶላር አልተገዛም፣ አልተሸጠም። አንተና ብሮከሩ በዋጋ መለዋወጥ ላይ ብቻ ነው የተወራረዳችሁት። ልክ በፈረስ ውድድር ላይ ይህ ፈረስ ካሸነፈ ከፍልሃለሁ፣ ካልሆነ ግን አንተ ትከፍለኛለህ እንደሚባለው ቁማር ማለት ነው። በእስልምና የንግድ ሕግ አንድ ግብይት ትክክለኛ እንዲሆን ቀብድ ወይም ይዞታ መኖር አለበት። ማለትም የገዛኸውን ነገር በቁጥጥር ስር የማድረግ መብት ሊኖርህ ይገባል። በፎሬክስ ግን የምትጨብጠው ሀብት የለም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እቃዎችን፣ ሀብቶችን በቁጥጥር ስር ሳያደርጉ ሳይረከቡ መሸጥን ከልክለዋል። ቡኻሪና ሙስሊም ዘግበውታል። እዚህ ጋር ነው ነገሩ የሚከፋው። በዚህ ውል መሰረት አንተ ስታተርፍ ብሮከሩ ይከስራል፣ አንተ ስትከስር ደግሞ ብሮከሩ ያተርፋል። ብሮከሩ ለአንተ የንግድ አጋር ሳይሆን ተወራራጅ ባላንጣህ ነው። አንተ እንድትሸነፍና ያንተን ገንዘብ እሱ እንዲበላው ማንኛውንም መንገድ ይጠቀማል። ይህ ደግሞ ግብይቱን ከንግድነት አውጥቶ ምንም አይነት እሴት ወደማይፈጠርበት የዜሮ ድምር ቁማር ይቀይረዋል። ሌላኛውና ብዙዎች የማይረዱት ትልቁ አደጋ የፎሬክስ ገበያ መዋቅር ነው። እንደ አክሲዮን ስቶክ ማርኬት ወይም እንደ ቡናና ጥራጥሬ ገበያ ፎሬክስ ማዕከላዊ መቆጣጠሪያ ወይም ዋና ቢሮ የለውም። ይህ አሰራር ዲሴንትራላይዝድ ይባላል። ይህም ማለት ገበያው አንድ ወጥ የሆነ ዋጋና ሕግ የሚደነግግ አካል ወይም አለቃ የለውም። ይልቁንም በመላው ዓለም በተበታተኑ የግል ብሮከሮችና ባንኮች ኮምፒውተሮች ውስጥ የሚካሄድ ዝውውር ነው። ገበያው ማዕከላዊ መቆጣጠሪያ ስለሌለው በእናንተ ስልክ ላይ የሚታየው ዋጋ ዓለም አቀፉ እውነተኛ ዋጋ ሳይሆን ብሮከሩ እንዲታያቸው የፈቀደው ዋጋ ነው። ብሮከሩ ዳኛም ተጫዋችም ነው ማለት ነው። ይህ ለምን አደገኛ ይሆናል ካልን ብሮከሩ እናንተ የት ጋር ትርፍ ማቆሚያ እንዳደረጋችሁ በግልጽ ያውቃል። የእናንተን ገንዘብ ለመብላትና ውላችሁን ለማክሰር ሲል ብቻ በስክሪናችሁ ላይ ያለውን ዋጋ ለጥቂት ሰከንዶች ብቻ ቀይሮ መልሶ ሊያስተካክለው ይችላል። ይህ የዋጋ ማጭበርበር ፕራይስ ማኒፑሌሽን ይባላል። ገበያውን የሚቆጣጠርና ብሮከሩን ለምን እንዲህ አደረክ ብሎ የሚጠይቅ ገለልተኛ የመንግስት አካል ስለሌለ ጨዋታው ገና ከመጀመሪያው በአንተ ላይ የተጭበረበረ እንዲሆን ያደርገዋል። ብዙ የፎሬክስ ነጋዴዎች ራሳቸውን የሚያታልሉበት አንድ ትልቅ ሰበብ አለ። እኔ እኮ እንደ ቁማርተኛ በግምት አይደለም የሚሰራው፣ ገበያውን አጥንቼና ስልት ነድፌ ነው ይላሉ። ነገር ግን ጥናትና ትንታኔ መኖሩ የድርጊቱ ምንነት ፈጽሞ አይቀይረውም። አንድን ነገር ቁማር የሚያሰኘው ስልት መኖሩ ወይም አለመኖሩ ሳይሆን የግብይቱ መሰረትና ውጤቱ ነው። ለምሳሌ አንድ ፕሮፌሽናል የፖከር ተጫዋች ወይም በፈረስ ውድድር ላይ የሚወራደር ሰው ካርዶቹንና ፈረሶቹን ለዓመታት ሊያጠና ይችላል። ነገር ግን ስራው አሁንም ቁማር ነው፣ ምክንያቱም ውጤቱ የተመሰረተው በማይጨበጥ ግምት ላይ ነው። ፎሬክስ የዜሮ ድምር ጨዋታ ነው። ይህም ማለት ምንም አይነት አዲስ እሴት ወይም ምርት ለሰው ልጅ የማይፈጠርበት የገንዘብ ሽኩቻ ነው። አንተ $100 አተረፍክ ማለት በሌላ በኩል ሌላ ሰው የግድ $100 ከስሯል ማለት ነው።
የአንዱ ትርፍ የሌላው ቀጥተኛ ኪሳራ ነው። ይህ እውነተኛ ንግድ ሳይሆን የዲጂታል ገመድ ጉተታ ነው። በእስልምና ሕግ ገረር ወይም መሰረቱ ግልጽ ያልሆነና ከፍተኛ ስጋት ያለበት ግብይት የተከለከለ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የገረር ሽያጭን መሰረቱ ግልጽ ያልሆነና በጭፍን የሚደረግ ግብይትን ከልክለዋል። ሙስሊም ዘግበውታል። ግራፍ ብታጠናም ቴክኒካዊ ትንታኔ ብታደርግም በማትቆጣጠረውና በቁጥጥርህ ስር ባልዋለ የዋጋ መወዛወዝ ላይ መወራረድህ ግብይቱን ገረር ያደርገዋል። መጨረሻውም የብዙዎችን ቤት የሚያፈርስ በረካ የሌለውና ወደ ሱስ የሚቀየር የጥፋት መንገድ ነው። እውነተኛ ስኬት የሚገኘው በበረካ ነው። በረካ ደግሞ የሚገኘው ጥርጣሬ ከሌለበት ሐላል ገቢ ብቻ ነው። እኛ እዚህ ጋር የቆምነው ፈተዋ ለመስጠት አይደለም። ያ የእውቀት ባልተቤቶች ስራ ነው። ነገር ግን በሀገራችን ኢትዮጵያ በዚህ ገበያ ዙሪያ በቂ ግንዛቤና ሰፊ የጥናት መረጃዎች ባለመኖራቸው ገበያውን በዝርዝር ለመመርመርና ያገኘነውን እውነታ ለእናንተ ለማቅረብ ወስነናል። ጥናታችን እንደሚያሳየው በፎሬክስ ውስጥ ከ85% በላይ የሚሆኑ ተሳታፊዎች ንብረታቸውን ያጣሉ። ምክንያቱም ሲስተሙ የተሰራው ብሮከሮቹ እናንተን እንዲበዘብዟችሁ ተደርጎ ነው። ስለዚህ በዲጂታል ቅዠት ውስጥ ዲናችሁንና ሰላማችሁን አትሽጡ። በምትኩ እውነተኛ ሙያ ተማሩ፣ እውነተኛ ምርት ሽጡ፣ እውነተኛ እሴትን ፍጠሩ። እስካሁን ያቀረብነው መረጃ ላይ ያላችሁ አስተያየት ካለ ወይም የረሳችሁት ነጥብ አለ ካላችሁ በኮሜንት ሴክሽን ላይ አሳውቁን። ለጥያቄዎቻችሁ ምላሽ ለመስጠት ዝግጁ ነን። ይህ ኢናራ ቲዩብ ነው። በረካ ያለበትን ሪዝቅ አላህ ይወፍቃችሁ። ወሰላሙ አለይኩም።